የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አደይ ድራማን ክፍል 112 ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። እንግዲህ ሊልዬ አክስቷ አሳግታታለች ማለት ነው። ያው እያገታት ልጅን በጣም አዝኖላታል። ችግሯን ሁሉን ነገር ስታስረዳው በጣም አዝኖላታል ማለት ነው። እንግዲህ ሊፈታትም ፈቃደኛ ሆኗል ማለት ነው። ነይ በቃ ሊልዬ ነይ ንፋስ እንቀበል ነይ ውጭ ብሎ ያስወጣታል ማለት ነው። ከዛ በኋላ ይዟት ከወጣ በኋላ እንግዲህ ለምንድን ነው የምንሄደው? እኔ ከዚህ ቤት አልሄድም። ነይ እንሂድ፣ እዚህ እየፈለጉሽ ስለሆነ ነይ፣ እዚህ መተው አንቺ ከማግኘታቸው በፊት እኛ መሄድ አለብን ብሎ ወደ ውጭ ይዟት ይሄዳል ማለት ነው። ሌላ ቦታ ይዟት ሊሄድ ነው። ከዛ በኋላም ሲጎትት እጇን ሰበር አመማት። ብሬን አልቻልኩም፣ ወዴት ነው የሚሄደው ብላ አለችው ማለት ነው። እሱም እንግዲህ ንውጣ አንቺ አትቀልጅ ብሎ አቅፎ ጭራሽ ይዟት ወጣ ማለት ነው። እንግዲህ ሊልዬን እና አደይ እየፈለጉ ነው በእግር በፈረስ የት እንደገባች ልትገኝ አልቻለችም። ያቺ ቤዛ ናት እንግዲህ ያየችው፣ መጥፎ የሆነች ቤዛ ማለት ነው። እንግዲህ ዳይመንድም ደግሞ እና ዴብም እየፈለጉ ነው ማለት ነው። በየት በኩል እንሄድ? በዚህ ነው ሄደው አይተኸዋን? ምን አባቷ አቅልታለች ውሻ ልጅ እንዴት ያመልጠናል? በእርግጠኝነት እሷ ሌል ያለችው እኛ ጋር ነው። እንደዛ ባይሆን ድብብቆች አይጫወትም ነበረ። ቤዛም እንግዲህ እየሮጠች ስትሄድ ዳይመንድም ተከትሎ እያሯሯጣት ነው ማለት ነው። ከዛ ሌሊም እንግዲህ እየተጨነቀች ነው። ከዛ እነ ቅምጥልም ቤዛን እያሯሯጡ ማለት ነው። እንግዲህ ዳይመንድም ሮጦ ከኔ የምታመልጭ መስሎች ነበረ ወይ እያሉ ዴብም ዳይመንድም ይዘዋታል ማለት ነው። ቅምጥልም እያጨበጨበች ጀግና የኔ ወንድም ብላ ትጠይቃለች ማለት ነው። አንቺ መሰሪ የት ናት ሊሊ? አለቅሽም ቤዛ ተናገሪ፣ የት እንዳለች ተናገሪ፣ ትሰሚኛለሽ ወይ? ይህን ፊትሽን ሳልምራርሽ ሳልናገር ሳለቅ ፊትሽን ሳላበላሸው ባቡር የት ነው ያልተደረጋት? ጭራሽ ደግሞ አልናገርም። እንግዲህ እንደዚህ ይዘው እያስጨነቋት ራሱ መናገር አልፈለገችም ማለት ነው። ምላስሽን ቆርጭ ሳልጥለው አሁን ያሉበትን ተናገሪ ተብላም ብዙ ለፉ ብዙ ማስጨነቋት ልትናገር ግን አልቻለችም። እባክህን ሊገሉን እዚህ ሰዎች አስለቅቆች ብዙ ጊዜ ብዙ ነገር አድርገሽ ዝም ብዬሻለሁ። ዛሬ ግን የመጨረሻ ነው። የምትናገሪ ከሆነ ተናገሪ። ሌሊ የት ናት? ያሁኑ እሱ ብቻ ተናገሪ። ገና ብዙ ጥያቄ ይጠብቅሻል። አላቅም ዴብ አላቅም። በደንብ ታውቂያለሽ። አፈር ደሜ ሳላበላሽ ቀጥሎች ተናገሪ። ተውኝ በቃ እኔ ምንም አላቅም። ባለፈው መንገድ ላይ ሲሄድ ሌሊን እያሯሯጠ እኔን መቶኝ እሷን ይዟት ሄደ። ባቡሬ ነው ሌሊን የወሰዳት። አሁን ምንም አላቅም። ከዛ ቅምጥልም እየሮጠች ሄደች ማለት ነው። ቆይ ለምንድን ነው አንቺ የተረገምሽ? በሰዓቱ ለምን አልተናገርሽም? እንግዲህ ብርም ስላልሰጣን ልጁ ወይኔ ምንድን ነው ያደረኩት አለች ማለት ነው። ያው እንግዲህ ያንቋትም ጊዜ እውነቱን ተናግራለች ማለት ነው። እንግዲህ ኪንጎም አንቺ ኬሲ አንቺ ደግሞ ምንቅር ሌሊ የት ነው ያለችው? እኔ ለሁሉም ሰው አስረድቼ አልችለውም። አይንሽም ማለት ነበር የምትመስላለሽ አስቀያሚ ብሎ ኪንጎ ትቷት ሄደ ማለት ነው። እሷም እኔ ለሁሉም ሰው አስረድቼ አልዘልቀውም ማለት እንግዲህ አንቀው ሲይዟት እውነቱን ተናግራለች ማለት ነው። ከዛ አደይም እንግዲህ ቀስ ብላ ወደ እናትየዋ ጋር ስትመጣ ለመሆኑ በህይወት አለሽ? ቆይ እንደዚህ ቀኑ ሙሉ መጥፋት ተገቢ ነው? ይሄ ቤት እንጀራ ለምንድን ነው ቀኑ ሙሉ ውጭ ወለሽ እንደ ጎረምሳ የምትመልሽ? ወይትዬ ሰሙ እኮ መስሎኝ እኮ ሌሊ እኮ ጠፍታለች። ነገ ደግሞ የፍርድ ቤት የቆጠሮ ቀን ነው። እሷን ለማግኘት እየሞከርን ነበር፣ አልተሳካም። የፈለገ ነገር ይሁን እንጂ አደይ ስራ ነው። አንቺን እንደ ልጅ ነው ማይሽ። አንድ ቀን ተናግሬሽ አላውቅም። ዛሬ ግን መረጋጋት አልቻልኩም። በጣም ሲጨንቀኝ ነው የዋልኩት። የት እንደሄድሽ እንኳን ነግረሽኝ አልሄድሽም። ይቅርታ እትዬ፣ መናገር ነበረብኝ። አሽም እኮ አንቺን አይቶ ልክ እንደ አንቺ ሆነ። አሹ ብሎ ሲጣሩ እስኪ ሂጂ ጥሪው፣ የፈለገ ነገር ቢሆን ቤቱን ጥሎ መሄድ አልነበረበትም ብለው የፍቅር እናትም እንግዲህ አቤት እትዬ ጠሩኝ ወይ
ሌሊን ፍለጋ ወጥቼ ነው ትዬ። ምን ነው ሌሊን ስንት ሰው ነው የሚፈልጋት? ቆይ ለኔ ሳትሰውቂ ለምንድን ነው የሄድከው? በጣም ይቅርታ ትዬ። ቤዛ ስትወጣ ጊዜ እኮ ሳታመልጠኝ ልከተላት ብዬ ነው። ቤዛን ደግሞ ለምንድን ነው የምትከተላት? ጭራሽ እሷን ስትከተላ ምሽተን የመጣው ማለቴ ሩታ ዴብ እትዬ። ነገሩ እኮ እሷ ለመከተል አልነበረም። ምንድን ነው የምትቀባጥረው? ምንድን ነው እሱ የምትለዋሽ? እኔም አንተም ትክክል አላደረግንም ማሽ። አሁን እትዬ ነው ይቅርታ ጠይቃቸው። እሺ አደይ ይቅርታ ጠይቃለሁ። እትዬ ይቅርታ እኔ ለራሳችሁ ነው እንጂ ለእኔ አይደለም። አዎ እትዬ እኔም ማሹም ስሜታዊ ሆነ እንደዚህ የሆን ነው። ይቅርታ በሉ ሁለተኛ እንዳይለመዳችሁ። አደይ ያችን ቤዛም እንደወጣች ምንም አልተመለሰችም። ግቢና የሚበላ ነገር ስሪልኝ፣ ላሹ የሚበላ ነገር ስጭ። ጦማችሁ ነው አላችሁ እኮ ብላ የፍቅር እናት እንግዲህ ለእነሱ አዝነዋል ማለት ነው። በጣም ምርጥ እናት ናቸው። የእናት ግርማ ሞገስ ደርባባ እናት ናቸው ማለት ነው። እንግዲህ ከዛ ይህም መናጤ ሊሊን ያገተው እየጎተተ ወደ ሌላ ቦታ ሊወስዳት እየፈለገ ነው። ያው እንግዲህ እሷም ደግሞ ባቡሬ ቆይ ወዴት የምትወስደኝ አላቅም። ሌሊ ማክስትሽ ጋ ወስጄ ላስረክብሽ ወይስ ወዴት ነበርሽበት ልመልሰሽ? ጀሮሶችሽ ደግሞ ተመልሰውብኝ። እባክህን ባቡሬ ልቀቀኝና ወደ ቤት ልሂድ። አሁን ሰዓቱ እየመሸ ነው። ነገ ደግሞ በጠዋት ፍርድ መሄድ አለብኝ። እባክህ ልመንልህ። እንደዛ ባደግ ደስ ይለኛል ሌሊ፣ ግን እንደዛ ማድረግ አልችልም። ትችላለህ ባቡሬ ትችላለህ። እባክህን ልቀቀኝና ልሂድ ባቡሬ። ከዛስ እኔ ለአንቺ እንደማስብልሽ አንቺም ለእኔ ታስቢልኛሽ? አዎ በደንብ ነው የማስብልህ ባቡሬ። እርግጠኛ ነሽ? የምታስቢልኝ ከሆነ ነገ አክስትሽ የምትፈልገው ሰዓት እስከሚደርሰው ሰዓት ድረስ ነገ ቆይ። ከዛ በኋላ ለቅሻለሁ። ከዚህ ሰዓት በኋላ መኖሬ ምንም ትርጉም የለውም። ሁሉም ነገር ከንቱ ነው የሚሆነው። ያክስትሽ እንግዲህ ቀጠሮ እስኪያልፍ ድረስ ያክስትሽ ቀጠሮ እስኪያልፍ ድረስ እኔ ጋ ሆኜ ከዛ በኋላ ለቅሻለሁ አላት። ከዛ በኋላ እሷ ደግሞ ከዛ በኋላ ከለቀከኝ ህይወቴ ሁሉ ይበሰቃቀላል። 7 ዓመት ሙሉ የለፋሁት ይበቃኛል። ቤተሰቦቼ ከሞቱ ወዲህ እናትና አባቴ ከሞቱ ወዲህ የቤት ሰራተኛ አድርጋ ልጆቿን የተንከባከበች እኔም በጣም በድላኛለች። አሁን ደግሞ የቤተሰቦችን ቤት ወስዳብኛለች። ስለዚህ አሁን ቤቱን ማሸነፍ አለብኝ። ነገ ጧት ነው ቀጠሮ። ካላሸነፍኩ ግን በቃ የኔ ህይወት እዚህ ያበቃም ብላ ትነግረዋለች። እኔ እንደማስብልሽ አንቺም ታስብልኛለሽ ወይ እያላት ነው ማለት ነው። ታስገድለኛለች ሌልዬ፣ በቃ ከኔ ጋና እሷ ምንም አታደርግም፣ ታደርገዋለች። እንደውም ነው በቃ እባክህን ባቡሬን ያልመለስም፣ እባክህ ልቀቀኝና ወደ ቤት ልሄድ። እኔ ከዚህ በላይ ስቃይ መቋቋም አልችልም። ሌሊ እኔ ክፉ ሰው አይደለሁ፣ በጣም ክፉ ነሽ። ከዚህ በላይ እንድታደርግ ህይወቴን እኮ ብስቁልቁልን ያወጣኸው። ይቅርታ ሂጂ በቃ። የምርህን ነው? ሂጂ በቃ ሂጂ። እንዴት? ቆይ እኔ ላክስትሽ እንደዚህ እንደሆንሽ እነግራታለሁ። አንቺ ደግሞ ፍርድ ቤት ሆነሽ ሰርፕራይዝ አድርጊያት ብሎ እንግዲህ ልጁን በጣም ምርጥ ልጅ ነው። ከመጀመሪያውም ሲይዛት ምንም ነገር አላደረጋትም። ያው እሱም እንግዲህ የድሃ ልጅ ስለሆነ በሰፈሩ እንግዲህ የጎረቤት ቤት ሲሰረቅ አንተ ነው የሰረከው ተብሎ ያለ ዕዳውና ያለ መከራው እስር ቤት ነበረ የቆየው። በዛም የተነሳ እኔ ድሃ በመሆኔ አይደለም እንዴ እንደዚህ የተባልኩት፣ ስለዚህ እንደዚህ አይነት ስራ ሰርቼ ኑሮ የማሸነፍ አለብኝ ብሎ ነበረ። እንደገና ግን ሊልዬ አሳዘነችው ማለት ነው። ሊሊም እንግዲህ አንተ እኔን ከረዳኝ እኔ አንተን እረዳሃለሁ ብለዋለች። አሁን እንግዲህ ለቋታን ማለት ነው። እያየሽኝ ሂጂ። በነገራችን ላይ ይሄ ልጅ እንደያዛት ያው ቤዛም ስትቀጠቀጥ ጉዱን አውጥታው ነበር። ያው አንድ ቀን ያው ቀጠሮውን ካለፈን ቢሆን እያዝ ነበር፣ ግን አሁን አዝኖላታል ማለት ነው። ሌሊዬም በጣም ደስ ብሏት እያየውሽ ሂጂ ሲላት እሷም ደስ ብሏት እየፈነደቀች ሄደችና ከዛ በኋላ ተመለሰች። ምን ነው አላት። ግን አንተስ ምን ትሆናለህ? ለእኔ ፈጣሪ ያለልኝ። አይ እንደዛም አይሆንም፣ በቃ ነገሮች ተስተካከሉ ድረስ እኔ ጋር ትቆያለህ። ከዛም በኋላ ነገሮች ተስተካከሉ በኋላ ከዛ ትወጣለህ። እንደዚህ ምንማ ብቻ መሄድ የለህም። የኔ ሀሳቤ ታውቂያለሽ፣ እንደምታስብልኝ አሁን አወቅኩኝ። እኔ ጀለሶች ጋር አርፋለሁ፣ ባይሆን ልሸኝሽ ብሎ ከዛ በኋላ ይዟት እየሄደ ነው ማለት ነው። እንግዲህ ይሄ ልጅ በጣም ጥሩ ስራ ሰርቷል ማለት ነው። ምክንያቱም የቅምጥል አብሮ አደግ ስለሆነ ያው ቅምጥል በጣም ምርጥ ሰው ነች ማለት ነው። ለነ ቤዛ ቀጥቃጭ ናት ማለት ነው። እንግዲህ ብርሃኔም የሳር አረንጓዴ ላይ ቁጭ ብለው እንግዲህ
ከአብሮ አደጋ ጋር እያወሩ ምንም አልረሳውም፣ ምንም ቢሆን በውርጌ ተጫውቼ ያደግኩበት ሰፈር ነው፣ እያንዳንዱ ነገር አስታውሳለሁ። ግን ጎበዝ ልጅ ነህ ማለት ነው አትረሳም አለችው። እሺ ግን ይሄ ቦታ በጣም አደገኛ ነው። ታዲያ እኔ እዚህ እያለሁ ፈርተሽ ነው? በፊት ቢሆን እሺ፣ ግን አሁን እኮ እሺ ይገባኛል፣ ግን አትፍሪ፣ አሁንም እኔ ያለሁልሽ እያላት ነው። ወንድ መሆን ብቻ ከምን ያድናል ብለሽ ነው አቤ? እኔ እኮ ወንድ ነኝ ለምን ትፈሪያለሽ ስላት፣ ወንድ ከምን ያድናል ብለህ ነው? ያው አቶ ጫን የሚባለው ከይስ እየተከታተላት ስለሆነ ያው እንግዲህ ያንን ፈርታ ይመስለኛል። ጫኒም እንግዲህ አውቆ ዘመርንን ብሏን እሷን እንዳይወስድበት ማለት ነው። ከዛ ፍቅር መናጤዋ ደግሞ አደይን የት ሄደሽ ነው ብላ እየተናገ ቆይ ግን የትም እየዞርሽ የምትመጪው ምን አስበሽ ነው ትላታለች። ሌሊን እኮ እስካሁን አላገኘናትም። እሰየት አባቷ ዋጋ ነው ያገኘችው። ምን አለበት ካብሽ ጥሩ ነገር ቢወጣ። ለምን ብዬ ነው እንደዛ ማደርገው? አንቺንም በዛው አስቀሩልኝ። እሱ ጥሩ ምኞት ነው ግን አይሆንም። ሰው የዘራውን ያጭዳል ሲባል አልሰማሽም እያለቻት ነው አደይ። ምን ማለት ነው? ለማለት ያልፈለግኩትም አንቺም ጓደኞችሽም በስህተታችሁ ትቀጣላችሁ። ቤዛ ጥሩ አድርጋ ነው እየተጫወተችባት አለች። ቆይ ቤዛን እንዴት እንደዚህ ያደረገችው? አዎ ራሷ ናት። አንቺም ስትንከረፈፊ እዛ በወሰደችሽ። እሱ መቼም አይሆንም። እሺ ቆይ ግን ለምንድን ነው እኔና ሌሊ እንደዚህ የምጠይን? ቆይ ከአዴብ ጋር ምንድን የጀመራችሁት? ምንም አልጀመርንም። እርግጠኛ ነሽ አደይ? ቆይ ምን አይተሽ ነው? ብዙ ነገር ነው ያየሁት። አሁን ከዴብ ላይ አይንሽ የምታነሽ ከሆነ አንሺ፣ አይካልሽ ግን ችግር ውስጥ ነው የምትገቢው። የፈለግሽውን ነገር ማድረግ ትችያለሽ። ምንም አልፈራሽም። በዴብ ቀልድ የለም ብላ ትታት ሄደ ማለት ነው። ከዛ እሷም እንግዲህ የንዴት ሳቅ እየሳቀች ነው ማለት ነው፣ ፍቅር ከይሲዋ ማለት ነው። ከዛ አሹ ደግሞ ደረጃ ላይ ሆኖ አደይ እየሰጠችው ምግብ ሲበላ ሩታ መጠጥ ሩታዬ ዛሬ ግን ምን ሆነሽ ነው? በጣም ደብሮሻን፣ በዛ ላይም በጣም ጠፍተሻን ብሎ ሲላት፣ ኧረ አልጠፋሁም አለው። ትንሽ ስለጨነቀኝ ነው ዛሬ እና ታዲያ ታጠቢና እንብላ እንጂ አልበላም። ኧረ ተይ ሩታዬ ምግብ ሳይበሉ እንዴት ይኖራል? በይችን ያዥ ብሎ ጎረሳት ማለት ነው። እሷም እንግዲህ ጎረሰችለት ማለት ነው። ከዛ እሷም እንግዲህ ድብር ብሏት ነበር። አዎ ያዚችን አረ ቆይ ልዋጣው እንጂ ምንድን ነው ይህን በልቼ ሳልጨርስ ላይ የምታጎርሰኝ ብላ እዛ ጎረሰች ማለት ነው። እንግዲህ የሩታና የአሹ ፍቅር ጨምረዋን ማለት ነው። ያው ይጣመሩ ብላችሁ በሉ፣ ይጣመሩ የምትሉ ላይክ እያደረጋችሁ ማለት ነው። እንዲጣመሩ ፈልጋለሁ። ዴብና አደይ እንዲጣመሩ፣ አሹና ሩታም ይጣመሩ። በጣም ይዋደዳሉ ማለት ነው። እንግዲህ ያው ሮማኔ ደግሞ ለዳይመንድ ድኮን ማለት ነው። አንቺ ከይሲ እባክህን አሹ ቅምጥልና ዳይመንድ ያለ ጥፋቴ አሰቃይተውኝ በቃ ተውኝ። አንቺ የተረገምሽ። ቆይ እኔ ምን ያደረግኩኝ? ያደረግሽውንማ አንቺ ራስሽ ታውቂዋለሽ። ወዴት ነው ሌሊን ያደረግሽው? አሁን እንግዲህ ሩታና አሹም ቤዛን እንቅ አድርገ ይዘዋታል ማለት ነው። ጭራሽ እንግዲህ ያደረገችውን ሲሰሙ ደግሞ በቃ ይገላታል። የፍቅር እናትም አይለቋትም ማለት ነው። ትናገሪ ከሆነ ተናገሪ፣ ያለበለዚያ እንገልሻለን ሲሏት ጸጉሯን ይዘው ሞጭጨው እየቀጠቀጥ ዋናው ስሚ ቤዛ አሁን ትናገሪያለሽ አትናገሪ? ቆይ ምን ልናገር? ሌሊ የት ናት? ለዳይመንድ እስኪ በቃ የተናገር ያለ ሰውነቴ እኮ በጣም ዝሏል፣ በቃ ተወይ ብላ ወደ ላይ መንቀር እያለ ወጥታ ሄደ ማለት ነው። ግን አሁን አውጥተው ይጠሩሻን ስራሽን ሁሉ ሲያውቁ የፍቅር እናት ማለት ነው። የኔ ምስኪን ምን ውስጥ ገብታ ይሆን እያለች አደይ ደግሞ ቁጭ ብላ ፍራሽ ላይ ሆነ ስለ ሌሊዬ እያሰበች ነው። ሌሊዬ ግን ተለቃለች ማለት ነው። ደስ የሚለው ነገር ከዛ ዴብ ይመጣል ማለት ነው። የኔ ቆንጆ ዴብ ምን አዲስ ነገር አለ? ምንም አዲስ ነገር የለም። ቤዛ ባቡሬ እንደወሰዳት ግን ነግራኛለች። ይህን ልጅ ገና ሳየው ምንም አላማረኝም ነበረ። ወይኔ ብዬ ምን አድርጓት ይሆን? አትጨነቂ፣ ምንም አያደርጓትም። እንዴት አላስብም ዴብ፣ ምንም ጊዜ የለንም እኮ የፍርድ ቤት ቀጠሮ እኮ ነገ ጠዋት ነው። ደግሞ እሱ ካለፈ በኋላ ቢለቃትም እንኳ ደስ አይላትም፣ በጣም ነው የሚከፋት ብላ ስትል ትጠይቃል። ይህን ስልክ የማን ስልክ ነው? እስኪ አንሺው። ከዛ ሄሎ ስትል ሌሊ ናት ማለት ነው። ሌሊ የኔ ለምንም ደህና ነሽ? ቆይ ተፍተሽብኝ ነው
እሺ አሁን የት ነሽ ልምጣ ወይ ቤት ነሽ ሌሊዬ ብለው እኔ አላምንም። በጣም ደስ ብሎኛል እህቴ እንኳን ደህና መጣሽ ብለው በጣም ደስ ብለዋል። እሺ ሌሊዬ አሁን ልምጣ እንዴ ስትለው እሱም አዎ መሽቷል፣ ግን ማን አለ ካጠገብሽ ነገ በጠዋት ነው የምመጣው እራስሽን ጠብቂ ብላ አደይም እንግዲህ ተረጋግታ በጣም ደስ ብሏታል ማለት ነው። እንግዲህ ዴቭም የደስታው ተካፋይ ሆኖ ዴቭዬ በጣም ደስ ብሎኛል ብላ አቀፈችው። ሊሊ ቤት ናት። ቆየት ነበርኩ አለች። አልነገረችኝም። ነገ ስትመጪ እናወራለን አለችኝ። ፍርድ ቤት ከመሄዳችን በፊት በጧት እጅ አብሬያት ነው የሚሄደው። እሱ ጥሩ ሀሳብ ነው ሊሊ ግን የት ሄዳ ነበር? እንዴት ተመለሰች? እኔ እንጃ። እኔም የት እንደሄደች ግራ ገብቶኛል። ዋናው መምጣቷ ነው። የፍርድ ቤቱ ነገር በጣም አስጨንቆን ነበረ። እሱም አወዴ ምን ማድረግ ይቻላል? ዋናው መምጣቷ ነው። አደይ የኔ ቆንጆ፣ አንቺ ግን ደህና ነሽ ወይ? ግን ለእትዬ ሳልነግራቸው ወጥቼ ስለከፋቸው እኔም ትንሽ ከፍቶኛል። ለምን? አንቺ ምን አጠፋሽ? ድንገት ወጥተን ነው እኮ አንቺ የቆየሽው። ደግሞ ታበባ ለሊ ስለጠፋች ትረዳሻለች፣ አታስቢ። አይ እንደዛም አይደለም ዴቪ፣ እትዬ ማስከፋት አልፈልግም። ባለውለታዬ ናችሁ ታውቃለህ። አዎ አደይ፣ ምን ማድረግ ትችያለሽ? እሱም ነው። ስለዚህ አደይ አሁን መናደድና መጨነቅ አይቻልም። ነገ ከሌሊ ጋር ከጨርሳችሁ በኋላ ትመጫለሽ። ያው እኔ ጋር ደግሞ ቆንጆ ጊዜ እንዲኖረን እንፈልጋለሁ። እሺ ዴቭ፣ ለሊ ይሳካላት እንጂ ነገ አብረን እናከብራለን። እሺ እኔ ቆንጆ፣ በቃ እሺ ዴቭ፣ አሁን ወደ መኝታ ቤት ሂድ። ፈራህ እንዴ? ምን ነው? አዎ ድንገት እየከመጡ ጥሩ አይሆንም፣ እንዋረዳል። እሺ እሄዳለሁ፣ ግን አንቺ ጋር ትንሽ ልቆይ። ግን እትዬ አደይ እባክሽ ሁሌ እንደዚህ መጨነቅሽን አቁሚ። ግን እኮ ሩታ ለሊ ወደ ቤት እንደተመለሰች መስማት አለባት። ለሩታ አድና ነገራት። እሺ ደግሞ ተጨንቃ እንቅልፍ በይኖ ሳይዞር እንዳታደር። ሩታ በጣም ተጨንቃለች። ሩታ በጣም አንተን ስለምናፍቅ ነው አብረኸኝ የምትቆይ። እሱ እንዳለ ሆኖ ግን ከአንቺ ጋር ሲሆን በጣም የሆነ የተለየ ነገር ይሰማኛል እያላት ነው። ዴም ማለት በጣም ሰላም አገኛለሁ። የምርህን ነው? እዚህ በመሆኔ በጣም ደስተኛ ነኝ አደዬ። እዚህ አንቺ ጋር ሲሆን ብዙ መልካም ነገሮች አሉ የኔ ቆንጆ። እኔም ከአንቺም ጋር አንቺም ከኔ ጋር ሆነሽ ምንም ነገር እንዲከፋሽ አልፈልግም። እሺ ዴቭ፣ አንተ አብረኸኝ ከሆንክ በኋላ ብዙ ነገሮች ሁሉ ተቀይረዋል። ስፈራ የሆነ ነገር ሲያጋጥመኝ አንተ ከጎን እንዳለ ይሰማኛል። የኔ ቆንጆ፣ አንቺ ለእኔ እንደ ልዕልት ነው ማኖርሽ። ብቻ አንቺ ፈቃደኛውኝ ለታአባም ለቤተሰቦችም ነግሬ አገባሻለሁ። ከዛ የኔ ሴት ትሆኛለሽ። ስለመረጥከኝ በጣም ነው የማመሰግነው ብላለች አደይም። ያው እንግዲህ ከሁሉም ሴቶች ከሩታም ከቲናም ከፍቅርም ከሁሉም እሷን ስለመረጠ በጣም ደስተኛ ናት። ሩታዬ አታስቢ፣ በጣም ትገኛለች፣ አትጨነቂ። እሻሹ በቃ ሩታዬ ግቢ እናተኝ። አይ አልገባም፣ ትንሽ እዚህ ቆያለሁ። ኧረ ተይ ሩታ፣ ምን ነክቶሽ ነው? ዝም በለኛሹ፣ በጣም ከፍቶኛል ብላ ሊሊም ሩታዬም ካሹ ላይ ተኛኝ ማለት ነው። ወይ ሩታዬ እናት ስትናፍቅህ ምንድን ነው የምታደርገው አለችው። ምን ይደረጋል ሩታዬ፣ ያው ዝም ብዬ ከዚህ በፊት ያሳለፈውን ነገር እያሰብኩ እምዬን አደራ እያልኩ አንጎራጉራለሁ አለ። ግን ለምን ጠየቅሽኝ ሩታዬ? እናቴ ናፈቀችኝ እያለች ነው ሊሊ። በጣም ሩታዬ በጣም ደብሯታል ማለት ነው። ሩታ ምን ሆነሽ ነው ብሎ የፍቅር እናትም ይመጣሉ ማለት ነው። ምንድን ነው እዚህ ምሰሪው ማሚ አለች ሩታም። ከዛ ዴብን መጣ ማለት ነው። እትዬ ሩታ እንዴ ቆይ እዚህ ቤት እንቅልፍ የላችሁም እንዴ? በዚህ ሌት ምንድን ነው የምትሰሩት? እንትን ለዲዳዴ ደውላላት ነበር እና ወደ ቤቷ ተመልሳለች። የምርክን ነው ዴብ? ወይ ደስ ሲል ብላ ዴብን አቀፈችው። በጣም ጨንቆኝ ነበር። በምግብ እናተኛ አሹ ቤቱን አደራ ጠብቅ እሺ፣ ግቡና እናንተ ተኙ ተብሎ እንግዲህ አሹዬ ግቢ ሊጠብቅ ነው። እነሱም ተኙ፣ በዚህ ሰዓት ምን ትሰራላችሁ ተብሎ ከዛ አሹን በጣም ደስ ብሎት ሊልዬ በመገኘቷ በጣም ደስተኛ ሆኗል ማለት ነው። ሁላቸውም ደስተኛ ሆነዋል ማለት ነው። ከዛ አቶ ጫን የሚባል ሰውዬ ደግሞ አለልኝ ጋር መጠት አለልኝም እንግዲህ ብድሎች አጥፎቶ ሚሆን ተኝቶ የሚሆን አይተ እንደዚህ ሰካራም ነው ትቀር አለልኝ ለምን አትነሳም አንተ ሰካራም እያለ ነው። አለልኝም እንግዲህ መጠጡን ጠጥቶ ወድቋን ማለት ነው። ከዛ አቶ ጫኔም እንግዲህ ጭራሽ መቀስቀሳቸውን ትተው ውሃ በላዩ ላይ ሊደፉበት ነው ማለት ነው።
እሱም ተገልብጦ ተኝቷን። ከዛ ውሃ መጣና ሲረጫው ተነሳ አንተ ሬሳ ነህ ምንድን ነው አሰማም እንዴ ብሎ ውሃ ደፋበት ማለት ነው። እሱም እንግዲህ አይኑን እያሸ ምን ነው አቶ ጫኔ ምን ነው እንደዚህ ታደርገኛለህ? ቆይ ምን የት ነው ያለሁት እንደዚህ ውሃ መደፋብኝ ብሎ እንግዲህ አቶ ጫኔ ብስጭት ብሏል ማለት ነው። እና ቤተሰቦችዬ በሚቀጥለው ምዕራፍ እስከምንገናኝ ድረስ ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቶች ስለነበረን ቆይታ ከልብ እናመሰግናለን። በጣም ደስ የሚል አዝናኝ ድራማ ነው አዳይ ድራማ በጣም ደስ የሚል ነው። ሁላችሁም ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ፈጣሪ አምላክ ሀገራችንን የኢትዮጵያ መሀሏን ገነት ዳሯን እሳት ያድርግልን። ለህዝባችን ሰላምን ፍቅርን አንድነትን ይላክልን። እኛም በስደት ዓለም ያለነው ሁላችንንም በሰላም ለሀገራችን ያብቃን። ወጥቶ ከመቅረት ፈጣሪ ይሰውረን። እና ውድ ቤተሰቦቼ እንግዲህ 2018 ደግሞ የሰላም የፍቅር የአንድነት ዓመት ያደርግልን። መከራውን ችግሩን ጦርነቱን በቃ ይበለን። እና ቤተሰቦች ስለነበረን ቆይታ ከልብ እናመሰግናለን። እና ሁላችሁም ታዲያ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ ማድረግ አይከፈልበትም። ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ደግሞ በሌሎች ስራዎች እስከምንመጣ ሁላችሁም መልካም ጊዜ መልካም ቆይታ። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ። የምወዳችሁ ውድ ቤተሰቦች